ሲጀመር እኔ ማለት ነው ሁለቱም ገና በጊዜ ቪዲዮ ሲለቁ እንደሚፍታ ጠርጥር ያለው። ለማንኛውም ሁሉም ነገር ውሸት ነው። ወዲህ ሀይሚ እንደማታረገው እኮ 100% እርግጠኛ ነበርኩ። ስለዚህ ይሄው ታፍሩበታላችሁ ያልኳችሁ ሰዎች ፎቶ የብሩኬን የሀይሚ ምናምን ስትዘቀዝቁ የነበራችሁ ሰዎች ነፍስ ይማር ታርቀዋል ማለት ነው። ብሩኬም ሀይሚም ታርቀዋል። ውሸት ነው። ሀይሚም ከፍፄ ጋር ግንኙነት የላትም። እኔ እኮ ኮራባታለሁ በሀይሚ ሁሌም ኮራለሁ ምላችሁ በምክንያት ነው። በሀይሚ ሁሌም ለመኮራባትና የኔ ቆንጆ የኔ ማርማራታ የኔ ቸኮላታ በጣም ነው ደስ የሚለው። ለማንኛውም በዛ ሀብና ናኒ መተው ነበረ። ብቻ ሁሉም ነገር ሰላም እንደሆነ ነው። ዛሬ እንግዲህ እነ ሀይሚ እየሳቁ ምናምን ብሩኬ ሱፉን ለብሶ ምናምን ደልቀቅ ብሎ በእናቱ ቤት እና እንግዲህ ያው የመጨረሻ ቪዲዮ ይሆናል ወይ ደግሞ 300,000 ነገ ምናምን ፈታ ብሎ ያከብሩልናል። ከዛ ወደ አዲስ አበባ ይመለሳሉ ማለት ነው። እኛ የምንፈልገው እንደዚህ ነው። ፍራንክም ከሆነ ሲበዛ መስመሩን ይስታል ብያለሁ። ፍጹሜም ተናገር ብሩኬም ብትሆን ደግሞ አንተ አብራችሁ ተንኳከራችሁ ከሆነ ጥሩ ነው። ግን ፍጹም ብቻ ከሆነ መስመር ይስታል እና እኔ ሀይሚ ሁሉ አለችበት። ስለዚህ ተመካክረው እነሱ ለሚሰሩት ነገር እኛ ተርፍ ቃል መናገራችን ነው። አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ናኒ ሀብ እንዲህ አርጋችሁ ስንል የውኛ አጨብጭበን ቀርና ብያለሁ። እኔ ድሮም አጨብጭበን ምን ቀረው እነሱ ድራማ እየሰሩብን ነው እየተወኑ ነው ብዬ ነበረ ያልኩት አልቀረም። እንግዲህ እነሱ ተመካክረው ነበረ። ብሩኬ ሀይሚን ለመበቀል እንግዲህ ያደረገው ነገር ነው። እንግዲህ እናቱ ጋር ሄደ ሀይሚ እነ ሙሽዬ ጋር ምናምን ብቻ በጣም ደስ የሚል ነበረ። ለማንኛውም ሀይሚ እንደማታረገው እኛ ሲጀመር እርግጠኛ ነኝ። ግን ያናድድኝ ብሩክ ያለማመኑ ነበረ ሲያንጨረጭረኝ የነበረው። እኔ እኮ ድራማ እንደሆነ እያወቀን ለምን እንደምንናደድ እግዚአብሔር ይወቀው። ብቻ ግን ደስ ይላለኝ። ሀይሚ ደግሞ እንደዚህ አይነት ልክስክስ ቦታ እንደማትገኝ እኛ እናውቃለን ሲጀመር ማለት ነው። እና የጠረጠሩ ማንም ሲጀመር አልጠረጠረም። በሰሞኑ ፍራንክ እንደሆነ ሁሉም ነቅቷል። ሲቀጥል ደግሞ ሲደጋግሙ ምናምን ያምናሉ ብለው አስበው ነበረ። ግን ማንም ሰው አላመነም። ሀይሚ ይሄን ነገር እንደማታረገው ሚብን ሚጠሏት ልጆች ማይወዷት ልጆች ራሱ ሀይሚ እንደዚህ አታረግ ምናምን እያሉ ነበረ ሲከራከሩላት የነበረና ሀይሚ እንደዛ እንደማታረገው ግልጽ ነው። ግን አንዳንዴ ድራማ ተብሎ የሚሰሩ ነገሮች አንዳንዴ ከብዙ ጊዜ በኋላ ልክ እንደ እውነት ተቆጥረው ስለሚወሰዱ ስም ይጠፋል ምናምን የሆነ ብቻ ሀይሚ ትናንትና መጨረሻ ላይ ሀብ ቪዲዮ ላይ አንገቷን ደፍታ ምናምን እየሳቀች ነበረ። ከዛ ካሜራውን ዝቅ አረገውና ካሜራማኑ ብልጥ ነው፣ በደንብ በትኩረት ነው የሚቀርጻችሁ። ካሜራማናችሁ ሳላደንቅ አላልፍም። እና እየሳቀች አስነቃችብን ብለው ምናምን እንትን ብሎ ነበር። እና እንግዲህ ጫጫታው ሲበዛ ምናምን እንግዲህ እናታቸውም ገብታ ይቅርታ ብሏል። ብሩኬ ስላንጨረጨርኳችሁ ይቅርታ ብሏለኛው እየተበቀላት እንደሆነ ግልጽ ነው። ምክንያቱም ብሩኬ ያን ሁሉ ነገር አድርጎ ሀይሚ አልፈው እሱ በዚህ በትንሽ ነገር እንደዚህ ካለ ፌር አይደለም። አንዳንዶች ደግሞ ይሄው ሀይሚ ስሜቱን ወቂው አንቺ ያን ያክል እንደዛ ሲለምንሽ እምቢ ብለሽው ነበር፣ አትረጁም ነበር፣ አይገባሽም ነበር ምናምን እያላችሁ ስትሉ የነበራችሁ ሰዎች ብሩኬ ሲጀመር ጥፋቱን በደንብ ነው የሚያምነው። እናንተ ግን ሁሌ እሱ ትክክል የምትሉ ሰዎች ሲያጠፋ ጥፋቱን ያውቃል። ግን አንዳንዴ ደግሞ ተመልካች የሆነ ነገር ሲል የነሱን ነገር ይዝና ማለት ነው ሀይሚን ይመጣና ይረግጣታልና በአጠቃላይ ግን እንደዚህ ድራማ ነው ብላችሁ መናገራችሁ ቶሎ ጥሩ ነው። ድራማ መስመር ይስቱንና መስመሩን ይስትና ፋሚሊ ከፋሚሊ ያጣላና ሀብራሱ ከሚስቱ ጋር እኔ ካንቺ መለየት አልፈልግም፣ መቼም ቢሆን አንቺን ማጣት ማልፈልግሽ ሰው ብትኖሪ አንቺ ነሽ ናኒ ምናምን እያለ ሮማንቲክ ነገር እና ሁሉም በቤታቸው በጊዜ ገና 10 ሰዓት ሲለቁ የነበር ለምዶ ታውቃላችሁ። ማታ የነ ብሩኬ ቪዲዮ እውነቱ ሊነገር ስለሆነ ቪው እንዲኖር እስከዛ እንዲታይልን ቶሎ ብለው ፈጥነው ለቀቁ። ፈጥነው ማለት ነው። እና አሁን ደግሞ እነ ብሩክ እንግዲህ እውነቱን እምቦጭ ፍረጥ አደረጉት ማለት ነው። እና ነፍሴ ማር ግን ተናጅጃለሁ እኔ ታውቃላችሁ፣ ድራማ እንደሆነ እያወቅኩኝ ለምን እንደምናደድ። ሰላም የኔ ወዶች የኔ ማሮች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ሰላም ብያችሁ አላልኳችሁም? አይዶ ነው ብቻ ግን በደስታ ፍንቅልቅል ነው ያደረገኝ። ለምን ሀይሚ ነጻ ስለሆነች። ነጻ እንዳልሆነች እኔ ተጠራጥሬ ሳይሆን ከዛ በፊት ግን ሰብስክራይብ አድርጎ 23,000 ልገባ 10 ነው ምናምን ነቀረኝ። 10 ማይሆኑ ኦ ማይ ጋድ የኔ ውዶች የኔ ማሮች አይ ሪስፔክት ዩ በጣም ነው የምወዳችሁ። በተለይ ሀይሚና ብሩክ በቃ እናንተን እየቦጨኩ ነው እዚህ የደረስኩ። አመሰግናለሁ። መቼም ክፉ ማወራው ጥሩ ማወራው ደግ ማወራው ብቻ ግን ያው አንዳንዴ ቡጭቅጭቅ እያረኩኝ ነው እዚህ የደረስኩት። እና ሀይሚና ቡራ በጣም ነው ማመሰግናችሁ። ወዳችኋለሁ። 23,000 ልገባ ትንሽ ነው የቀረኝ። ዞሮ ገብቻለሁ።
ሀይሚና ብሩክ አብርሽና ሩታ በቃ የኔ ቻናል ያሳደውልኝ እነሱ ናቸው። የምሬ ነው። ድሮ አብርሽና ሩታን ነበር ማወራው። ከዛ ደግሞ ወደ ማን ተቀየረ? መጀመሪያ ቻናል ያደገ ፍቅርና አብርሽ፣ ከዛ ሩታና አብርሽ፣ ከዛ ሀይሚና ብሩክ መጡ ማለት ነውና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ ትላለ። ምክንያቱም ስለናንተ እያወራው ምንም አንድ ቀን መስተራክ ልከውብኝ አያውቁም፣ ማስጠንቀቂያም ልከውብኝ አያውቁም። ሁሌ እነሱ ፎቶ እጠቀማለሁ ምናምን እና በጣም ነው የምወዳችሁ። ከበሩልኝ የኔ ወዶች ማለት ነው። እኔ አንዳንዴ ስናገር ማለት ነው ዝም የእውነቱን ፍርጥ እያረኩኝ በጣም መጥፎ ነገር እናገራለሁ። ድራማ እንደሆነ እያወቅሁ ሁሉ ተናድጄ እናገራለሁና ይህ ሁሉ ነገር ያ መቼም ተቆርጦም ቢሆን ምንም ብሎ ይደርሳቸዋል። ታውቃላችሁ አይደል? ፎቶአቸውን ተለጥፎ ይሰማሉ አንዳንድ የሚሰሩ ነገሮችን እና ግን በቃ ይሄ ሁሉ ነገር ሆኖ በጣም ትልቅ ነው ባይባልም ለኔ 23,000 ብዙ ነው። በነገራችን ላይ ለማዳም ቆምን ተደብቄ እንደዚህ በፎቶ ነው የምሰራው ምናምን ብዙ ነው ለኔና በጣም ደስ ብሎኛል። ሲቀጥል ደግሞ ማለት ነው እነ ሀይሚ ዛሬ ነፃ ሆኖ እውነቱን አውጥተው ስለመጡ ደስ ብሎኛል። አንዳንዴ ፍራንክ ሲበዛ እኝክ ስልችት የሚያረግ ድራማ ስልችት የሚያረግ ፍራንክ አለ። በቃ ሲበዛ ስልችት ነው የሚያረገው፣ ግልምም ነው የሚያረገው። እንደዛ ሳይል ፊኒሽድ ቶሎ ስለጨረሳችሁት በጣም ደስ ብሎናል። ከዛ ውጭ ግን ሀይሚና ቡራ ድጋሚ አትጣሉ፣ እንደዚህ አይነት ውዝግብ ውስጥ አትግቡ። ሲቀጥል እውነት ቢሆን ኖሮ ብሩኬ ፍፄን ቀጥቅጦ ነበር የሚጥለው፣ ግን ውሸት ስለሆነ ነው ይሄ ሁሉ ነገር ሲሰራ ብሩኬ ዝም ብሎ ሀይሚ ጋር ሆኖ ምናምን እንደዛ እያሉ እየተዘቀረ ትወና ግን ሳላደንቃችሁ አላልኩም። ሁላችሁም ትወና ጎበዝ ናችሁ። ብሩኬ ይተውናል፣ ፍፄ ይተውናል፣ አሽቃባጮቹ እነ ሀቢ ይተውናሉ። እና ሁሉም ነገር እንደዚህ እየተመካከሩ ሁሉም ዩቲዩበሮች እንደሚሰሩ ይግባችሁ። አንዳንዴ ሳይገባችሁ ተናዳችሁ መጥፎ አስተያየት የምትሰጡ የምትሳደቡ ሰዎች ከነዚህ ሰዎች ተማሩ። በቃ ሁሉም የሚሰሩ ድራማ ነው፣ ድራማ እየሰሩ ነው። አትናደዱ፣ አትንጨርጨሩ።